ብዙ ሰው ለመኖር በሚመኝበት መንደር ላይ መንደር ገንብተው በህንፃ አፓርትመንታቸው ላይ ደግሞ እስከ 30% ቅናሽ ማድረጋቸውን ሰማው። እኔም በድሪም ቢልደርስ ተገኝቻለሁ። ያረፉበትን ካሬ የት አካባቢ ነው የሚገኘው፣ እንዲሁም ደግሞ ዋጋውስ ምን ያህል ነው፣ ቅናሹን ጨምሮ ወደ እናንተም ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችን ቆዩ። ሰላም እንዴት ናችሁ? እንኳን ደህና ቆዩኝ። እንዴት ናችሁ? አለ ይመስገን። አመሰግናለሁ። እንግዲህ ቅንጡ በሆነ ሰፈር ላይ ቅንጡ የሆነ ኮምፓውንድ እየገነባችሁ መሆኑን ሰማው። በዛ ላይም ደግሞ ከአንድ አፓርትመንት ቤት ላይ እስከ 4,700,000 ብር ድረስ ነው ዲስካውንት ያደረጋችሁት። ልክ ነው። ለተወሰኑ ቤቶች እስከ 30% የሚደርስ ትልቅ ዲስካውንት አድርገናል። ጥሩ ኦፖርቹኒቲ ነው ለክላይንቶች። ልክ ነሽ። ጥሩ መረጃ ነው። እንግዲህ እኔም ለተመልካቾች የሚጠቅም መረጃ ነው ብዬ ስላመንኩኝ ነው ብቅ ያልኩት። ራስን ከማስታወቅ ጀምርልኝ። እኔ ቦረና ተስፋ ይባላለሁ። ሴልስ ሱፐርቫይዘር ነኝ። መልካም። ድሪም ቢልደርስን ለማያውቁት ማን ነው የሚለውን በተወሰነ። ኦኬ፣ በጣም ጥሩ። ድሪም ቢልደርስ ከ20 ዓመት በላይ ኮንስትራክሽን ላይ የቆየ ካምፓኒ ነው። ከድሪም ውጪ ወደ 3 ሲስተር ካምፓኒዎች አሉት። ቴራ ኢንጂነሪንግ ኮንስትራክሽኑ ላይ የሚሰራ ነው። ትልልቅ መንገዶችን እና ቢልዲንጎችን የሰራ እንዲሁም ከዚህ ቀደም ለድሪምም 6 ቢልዲንጎችን ገንብቶ ያስረከበ ካምፓኒ ነው። ሁለተኛ ላይ ደግሞ ቴራ ኢንጂነሪንግ አሉሚኒየም እና መስታወት ላይ የሚሰራ ካምፓኒ ነው። ቴራ አሉሚኒየም እና መስታወት ስራ ላይ የሚሰሩ ናቸው። ሶስተኛው ደግሞ ዳስ ኢንጂነሪንግ ነው። ዳስ ኢንጂነሪንግ ኢምፖርት እና ኤክስፖርት ላይ ነው የሚሰራው። ፎከስ አድርጎ የሚሰራው ኤሌቬተሮች እና ጄኔሬተሮችን ማስመጣት ላይ ነው። ስቲል አሁን ያለንበትን ቢልዲንግ የሚገነቡት እነዚህ ተባብሮ ነው። መልካም። እንግዲህ የት ነው አካባቢው? እኔ እንደማውቀው እየገነባችሁ ያላችሁበት ቦታ በጣም ቅንጡ ቤቶች ያሉበት ቪው ራሱ በጣም ያምራል። አሁን ላይ በጣም ተወዳጅ የሚባል ሰፈር ላይ ነው። ግን እስቲ ሎኬሽኑን ሹክ በለን አንተ፣ የት አካባቢ ነው? ኦፍኮርስ በጣም ሌክዠሪ የሆነ ሰፈር ነው። አሁን ላይ ከቦሌ የበለጠ ተብሎ የሚታሰብ አይነት ሰፈር ነው። ከሴሚሲ አደባባይ ወደ 200 ሜትር አካባቢ ገባ ብሎ የሚገኝ ፕሮጀክት ነው። ወይ ደግሞ አፍሪካ ኮንቬንሽን ፊት ለፊት በጣም ትልልቅ ቪላዎች እና አፓርትመንቶች ያሉበት ለኑሮ ምቹ የሆነ ሎኬሽን ነው። አካባቢውን ተመራጭ የሚያደርገው ደግሞ ኤሪያው ላይ ያሉ መሰረተ ልማቶች፣ ለምሳሌ ከተማ ላይ ያሉ ትልልቅ ትምህርት ቤቶች እዛ አካባቢ ናቸው። እነ ካምብሪጅ፣ ስኩል ኦፍ ቱሞሮ፣ ሴፍ ዌይ የመሳሰሉ እዛ አካባቢ ናቸው። ሆስፒታሎች ደግሞ ብታይ አይሲኤምሲ ጀነራል ሆስፒታል፣ አሜሪካ ሜዲካል ሴንተር፣ ፍቅረ ሰላም ጀነራል ሆስፒታል እዛ አካባቢ ናቸው ያሉት። መናፈሻዎች፣ መዝናኛ ቦታዎች ሞር ሌክዠሪ ያደርጉታል። ለልጆችም ጋስት በጣም ቅርብ ነው ላላችሁበት ቦታ ይመስለኛል አይደለ? በጣም ቅርብ ነው። ትልልቅ ሞሎች ቅርብ ናቸው። ከከተማ ሳይርቁ የተረጋጋ ቤት መኖር ለሚፈልጉ ጥሩ ኢንቨስትመንት ኦፖርቹኒቲ ይዘን የመጣ ነው። በጣም ጥሩ። እኔም ለዛ ነው እንግዲህ ኮምፓውንዱ ደግሞ በጣም ሌክዠሪ ነው የሰማሁትና እስቲ ምን ቢያሟላ ነው ሌክዠሪ የተባለው? ቦታውንስ የሚመጥን ነው ወይም የምትገነቡት ኮምፓውንድ ውስጥ ምን አለ የሚለውን ንገረን። ኦኬ፣ ቦታው በጣም የሚመጥን አይነት ፕሮጀክት ነው እየሰራን ያለ ነው። በከተማችን የመጀመሪያው የሆነ ባለ 5 ኮከብ ኮምፓውንድ የሆነ ነው። 5 ስታር የሆነ ሆቴል ኢንተርናሽናል በውስጡ የያዘ ነው። አፍሪካ ኮንቬንሽን ላይ የሚያርፉት ኢንቨስተሮች እና ሚኒስቴሮች እንዲያርፉበት ታስቦ በአንድ አዳር እስከ 200-300 ሺህ ብር ኮስት የሚያደርግ ትልቅ ሌክዠሪ ሆቴል ነው እየገነባን ያለ ነው። አፓርትመንቶቹም ደግሞ በዛ ስታንዳርድ ነው እየገነባን ያለ ነው። በውስጡ 2 መዋኛ ገንዳ፣ ጂምናዚየም፣ ስፓ፣ ሲኒማ፣ ዴኬር፣ ለልጆች ኢንዶር እና አውትዶር ፕሌይ ግራውንዶችን፣ ግቢ ውስጥ ምንም አይነት የመኪና እንቅስቃሴ አይኖርም። በአራት አቅጣጫ መግባት ይችላል መኪና ወደ ግቢ ውስጥ። ቀጥታ ወደ ቤዝመንት ነው የሚገባው። ግቢ ውስጥ ምንም አይነት እንቅስቃሴ አይኖርም። ያ ማለት ልጆች ቢጫወቱ፣ ሳይክል ቢነዱ ግቢ ውስጥ ምንም አይነት ስጋት አይኖርም ማለት ነው። ሴፍቲው በጣም ሰኪር ነው። በጣም ጥሩ። እንግዲህ ለሽያጭ ክፍት ያደረጋችሁት ህንፃ አፓርትመንት እዛው ኮምፓውንድ ውስጥ ነው የሚገኘው። ይዘቱ ምን ይመስላል የህንፃ አፓርትመንቱ? እኛ የምንሸጠው አንዱን ፕሮጀክት ካስረከብን በኋላ ነው እና አሁን እየሸጠን ያለ ነው እዛው ኮምፓውንድ ውስጥ ያሉ አፓርትመንቶችን ብቻ ነው። አሁን ፕሮግረሱ የተለያየ ፕሮግረስ ላይ ነው ያለው። ሳይት ስንሄድ የምናየው ይሆናል። በአጭር ጊዜ ውስጥ እዚህ ደረጃ ላይ ደርሷል። እሱም በአካል ሄደን የምናየው ይሆናል። መልካም። ምን አለው ህንፃው ላይ? እንዲሁም ደግሞ ከባለስንት መኝታ እስከ ባለስንት መኝታ ድረስ ነው አማራጭስ ማግኘት የሚችሉት? ኦኬ፣ ቢልዲንጉ በጣም በቂ የሆነ ከበቂ በላይ የሆነ ኤሌቬተሮች አሉት።
እያንዳንዱ ቤቶች የተፈጥሮ ብርሃን ያገኛሉ። ናቹራል ቬንቲሌሽን አላቸው። ጥሩ ዲዛይን አላቸው። ሁሉም ቤቶች ወደ ብርሃን ኦፕን ናቸው። በዊንዶ በኩልም በሩ በኩል በጣም ሌክዠሪ የሆነ ጥሩ ዲዛይን ያለው አፓርትመንት ነው። ጂ+ ስንት ነው? ጂ+ 17 ናቸው አፓርትመንቶች። እዛው ህንፃው ላይ ነው የመኪና ማቆሚያዎች አሉት። አሁን ላይ ቤዝመንት እዛው ላይ ነው ተሰርቶ መኪና ማቆሚያ የሚዘጋጀው እና እንደ መኪና ማቆሚያ ቴራስ፣ ሌሎች ነገሮች ህንፃው ላይ ምን አለ? ኦፕን የሆነ ቴራስ አለው። የፓርኪንግ ደግሞ የእያንዳንዱ ቤት አንድ ቤት አለው ማንም የማይቆምበት በቤቱ ቁጥር አሳይን የሆነ ፓርኪንግ አለው። በተጨማሪም ደግሞ ወደ 400 የሚሆን ፍሪ የሆነ ፓርኪንግ አለው። ፕሮግራም ሲኖር የተለያየ ፕሮግራም ሲኖሩ የሚጠቀሙበት ወደ 400 የሚሆን ፍሪ ቦታዎች አሉት ማለት ነው ለፓርኪንግ የሚሆኑ። በጣም ጥሩ። አንድ ቤተሰብ ላይ 2 እና ከዛ በላይ መኪናም ካለ አያሰጋቸውም። በጣም ጥሩ። ከባለ ስንት መኝታ እስከ ባለ ስንት ነው ያልከኝ? እና ደግሞ ካሬ አማራጭ ሳላቸው ወይ? ከባለ 1 መኝታ እስከ ባለ 3 መኝታ አለው። ከባለ 1 መኝታ 73 ካሬ ጀምሮ እስከ ባለ 3 መኝታ 192 ካሬ አማራጮች አሉት። በጣም ደግሞ ሰፊ ቤት ለሚፈልጉ የመርጂንግ ኦፕሽኖችም አሉ። እሱ ደግሞ በጣም ጥሩ ይመስለኛል። ባለ 5 መኝታ ባለ 6 መኝታ ለሚፈልጉ ደንበኞች የመርጂንግ ኦፖርቹኒቲ አለ። የምትገበያዩት በካሬ ዋጋ ነው ማለት ነው? የካሬ ዋጋው ምን ያህል ነው የሚለውን እንዲሁም ደግሞ ሌሎች መረጃ ያከፋፈል ሂደቱን እና በምን ያህል ጊዜ አጠናቃችሁ ለደንበኞች ታስረክቡ እንደቅድ ተይዟል የሚለውን በአካል ሄደን ሳይቱን እያየን ለተመልካች ብታደርስልኝ ደስ ይለኛል። በምን ያህል ጊዜ ነው አሁን ያለበት ፕሮግረስ ላይ የደረሰው? አሁን ኦልሞስት ወደ 1 ዓመት አካባቢ እየሆነው ነው። ኦልሬዲ ሁሉም ብሎኮች ፕሮግረስ አድርገዋል። በጣም ጥሩ። በአካል እንሂድና እንየው። እንግዲህ ወክ እያደረግን የመጣ ነው። አካባቢው እንዳየሁት በጣም ለመኖር ምቹ ነው። እኔ ሴሚስንም በደንብ አውቀዋለሁ። ሴሚሲ ላይ ለመኖርም ደግሞ ሰዎች በጣም የሚፈልጉ ይመስለኛል። ከኮንቬንሽን ሴንተር ቅርብ መሆኑ ደግሞ ለሴፍቲ በጣም አስተማማኝ ነው። አሁን እንደነገርከኝ ኮምፓውንድ ውስጥ የተገኘ ነው። ኮምፓውንዱ በነገርከኝ ልክ ሰፊ ነው። በጣም ሌክዠሪ ነው። 23,000 ካሬ ሜትር ላይ ያረፈ እጅግ ሌክዠሪ ኮምፓውንድ ነው እየገነባን ያለው። ቅድም እንዳልኩሽ ኢንተርናሽናል ሆቴል አለበት። በዛ ልክ ነው አፓርትመንቶችንም ዲዛይን ዋይዝ አሜኒቲ ዋይዝ ተጨንቀንበት እየሰራን የምንገኘው። ስለዚህ ሁሉንም ህንፃዎች በተራ ነው የምትገነቡት? ለመኖር ሲገቡስ ምን ያህል ምቹ አድርጋችሁታል? በተለያየ አቅጣጫ ነው ግንባታው የሚካሄደው ወይስ? በተለያየ ዳይሬክሽን ነው ግንባታው። አዛሴም ታይም እየተሰራ ነው ያለው። እንደምታየው እዚህ ጋርም ሁሉም እንቅስቃሴ ያለው ሁሉም ብሎኮች ላይ መግቢያቸው ደግሞ 4 መግቢያዎች አሉት። አሁን በገባንበት አንድ መግቢያ አለ። ሜን ጌቱ የኛው ነው የሚሆነው። በጎንና በዚህኛው ሳይድ ደግሞ 2 መግቢያ ይኖረዋል። ሰው በየትኛውም ሳይድ ቢመጣ በሶስቱም ሳይድ ቢመጣ ወደ ቤቱ መግባት ይችላል ማለት ነው። ስለዚህ እዛኛው አካባቢ ላይ ያሉት አፓርትመንቶች እዚህ ኮምፓውንድ ውስጥ በግንባታ ድምፅም አይረበሹም። ሌላ መግቢያ ነው ያለው ማለት ነው። ሌላ መግቢያ ነው። በአራቱም ሳይድ 4 በር አለው። ምንም እንትን አይኖርም። መልካም። እንግዲህ ከባለ 1 እስከ ባለ 3 መኝታ አማራጭ ነው አለው ያልከኝ። ከባለ 1 እንጀምር፣ ካሬውን ንገረን፣ እንዲሁም ደግሞ ዋጋውስ ምን ያህል ነው የሚለው እናውራ። እሺ፣ ባለ 1 መኝታው 73 ካሬ ነው። አጠቃላይ ክፍያው 7,200,000 ብር ነው። 10% ቅድመ ክፍያ 720,000 ብር ይሆናል። 100% ለሚከፍሉ ደግሞ 7.2 የነበረው 5.3 ይሆንና ወደ 1.9 30% ቅናሽ ያገኛሉ ማለት ነው። በጣም ጥሩ። ከአነስተኛው ቤት ላይ እንኳን ወደ 1.9 1,900,000 ብር ቅናሽ ያገኛሉ። ሙሉ ክፍያ ለሚከፍል ደንበኞቻቸው ሙሉ ክፍያ የሚከፍሉ። ወደ ባለ 2ቱ ላይ ባለ 2ቱ 112 ካሬ አለ፣ 117 ካሬ አለ። 112ቱን ብናየው 11,100,000 ብር ነው የሚሆነው ሙሉ ክፍያው። 10% ለሚከፍል 1,100,000 ብር ነው የሚሆነው። 100% ለሚከፍል ደግሞ 2.9 ሚሊዮን ቅናሽ ያገኝና 8,200,000 ብር ጠቅላላ ክፍያው ይሆናል ማለት ነው። በጣም ጥሩ። ባለ 3ቱ ሲሆን ባለ 3ቱ 141 ካሬ አለ፣ 160 ካሬ አለ፣ 192 ካሬ አለ፣ 182 ካሬ አለ። 141ዱን ብናየው 14 ሚሊዮን ነው የሚሆነው ሙሉ ክፍያው። 10%ቱ 1,400,000 ብር ነው የሚሆነው። 100% ለሚከፍል 3,600,000 ብር ቅናሽ ያገኝና
አጠቃላይ ክፍያው 10,300,000 ብር ብቻ ይሆናል ማለት ነው። ወደ 4.7 ገደማ ቅናሽ ይኖራል ያልነው ባለ 3ቱ ላይ ነው ከፍ ያለው ካሬ ላይ ማለት ነው። አዎ ባለ 3 ሆኖ 182 ካሬ ነው። መልካም ቅድም ነግረኸኝ ነበር መርጅ ማድረግ ይችላሉ ብለኸኛል። ሰፋ ያለ ካሬ የሚፈልጉ ከሆነ እስከ ባለ 5 መኝታ ድረስ ካሬውን መርጅ አድርገው ቀላቅለው መግዛት ይችላሉ ብለኸኛል። ለሱ እንዲያውቁት የካሬ ዋጋ ይችላል። አሁን ለምሳሌ 182ቱ የሚጠበሰው ካለ 182ቱ 18 ሚሊዮን ነው የሚሆነው። ቅድመ ክፍያው 10% 1,800,000 ብር ነው የሚሆነው። 100% ለሚከፍል 4,700,000 ብር ቅናሽ ያገኝና ወደ 13,300,000 ብር ሙሉ ክፍያ ይሆናል ማለት ነው። ይሄ አማራጭ ለሚጠባቸው እስከ ባለ 5 መኝታ ባለ 6 መኝታ የመርጂንግ ኦፕሽኖች አሉ። በደንብ ዲስከስ አድርገን ለነሱ የሚመቻቸውን ኦፕሽን ባለ 5 መኝታ ባለ 6 መኝታ ማድረግ ይችላሉ። መርጅ ሲያደርጉ እንዲያውቁት የአንድ ካሬ ዋጋ ስንት ነው? የአንድ ካሬ ዋጋ 98,000 ብር ነው። 100% ለሚከፍል 73,000 ብር ብቻ ነው የሚሆነው። በጣም ጥሩ። ያንን ወደሚፈልጉት የካሬ መጠን እያሰሉ በሚፈልጉት መጠን ማሳደግ ይችላሉ ማለት ነው። በጣም ጥሩ። በምን ያህል ጊዜ ነው ተገንብቶ እንዲጠናቀቅ እንደ ዕቅድ የተያዘው? አሁን ለሽያጭ ክፍት ያወጣችሁት አፓርትመንት? እኛ እንደ ዕቅድ ካምፓኒ በ2 ዓመት ውስጥ ነው ለመስራት ዕቅድ ያደረግነው። ቢኮዝ የዋጋ ጭማሪ አለ፣ ደንበኛው ቶሎ ቤቱን መረከብ ይፈልጋል። ያንን ፊክስ ለማድረግ በ2 ዓመት ነው ዕቅድ ያደረግነው። እንደምታዩ ግንባታው እንደዚህ እየተፈጠነ ያለው ነገር ግን አግሪመንት በ3 ዓመት ነው የምንሰጠው። ቀደም ብሎ ማስረከብ ይሻላል ከመዘግየት ብለን በ3 ዓመት አግሪመንት የምንሰጠው። መልካም። ቅድመ ክፍያ ከፍሎ ቀሪውን በጊዜ ሂደት መክፈል ከፈለገ አንድ ተመልካች ያከፋፈል ሂደቱ ምንድነው የሚሆነው? ፕሮግረሱን እያየ ነው ወይስ ደግሞ ያስቀመጣችሁት ጊዜ ገደብ አለ? በዛ ጊዜ ገደብ መሰረት ነው የሚሆነው? በጊዜ ገደብ ሳይሆን በግንባታ ሂደት ነው የሚሆነው። ግንባታው ተገንብቷል የሚለውን ቼክ እያደረገ ካልተገነባ አለመክፈል መብታቸው አይችልም። ስለዚህ በግንባታ ሂደት ነው ያከፋፈል ሂደቱ የሚሆነው በቅድመ ክፍያ ከእናንተ መግዛት ለሚፈልግ ሰው ማለት ነው። በጣም ጥሩ። እንግዲህ ጥሩ መረጃ ያደረስን ይመስለኛል። ቅናሹም ቀላል የሚባል አይደለም። ከአንድ ቤት ላይ እስከ 4.7 ማለት ሰፊ ነው። ራሱን የቻለ አንድ ቤት ይገዛልና ሰፊ ነው በጣም ልዩነቱ። ደስ ያለኝ ደግሞ አካባቢው ላይ ያሉት ነዋሪዎች በራሱ ወይም ደግሞ ሰፈሩ በራሱ የሚፈልገው ሰፋ ያሉ ካሬዎችን ስለሆነ እናንተ መርጂንግ አማራጭ ድረስ ነው ያመጣችሁላቸው። ደግሞ እሱ በጣም አሪፍ ኦፕሽን ነው። ስቲል ደግሞ አካባቢውን እኔ እንዳየሁት ከሆነ ኮንቬንሽን ሴንተር በቅርብ ርቀት ስላለ ለክራይም አሪፍ ስለሆነ ያለበት ቦታ አነስ ያለ ካሬ የሚፈልጉ ከሆነ ከባለ 1 መኝታ ጀምሮ ነው ያዘጋጃችሁላቸው። ሁሉንም መረጃ እንደኔ በአካል መጥተው ሳይቱን አይተው ያለውን ኢንፎርሜሽን ሁሉ በአካል መጥተው ካንተ ጋር ኢንፎርሜሽን ወስደው አሊያም ባሉበት ስልክህን አስቀምጣለሁ በዋትስአፕ በቴሌግራም አገር ውስጥም ከሌሉ በቪዲዮ ቻት ኢንፎርሜሽን ሰጥታቸው ካመኑበት እና ቦታው ጥሩ ነው ብለው ከወደዱት ለመኖር እንዲገዙ መልክቴ ነው። ከሀገር ውጭ ግን ያሉት በምን መልኩ መግዛት ይችላሉ? በዲኤችኤል ፋይል ልካችሁላቸው እዛው ባሉበት መግዛት ይችላሉ ወይ? በተወካይስ መገበያየት ይችላሉ የሚለውን ግልጽ አድርግልኝ። ውጭ ያሉት 2 ኦፕሽን አላቸው። አንደኛ እዛው ሆኖ በህጋዊ ወኪል መጨረስ ይችላሉ። አሊያም ደግሞ እኛ ቀጥታ በዲኤችኤል ፋይሉን ልከን ፈርመው እነሱ መልሶ መላክ ይችላሉ። በዚህ ወይ መጨረስ ይችላሉ። ስለዚህ በተወካይም አማራጭ አሊያም ደግሞ በዲኤችኤል ባሉበት ከእናንተ መገበያየት ይችላሉ በሚገባ። መልካም። እስቲ በመጨረሻ እድል ልስጥ ማለት የምትፈልገው ነገር ካለ? እኔ ማድረስ ያለብኝ ኢንፎርሜሽን አድርሻለሁ። አንተ እድል ልስጥ። እኔ ክላይንቶች በደንብ ቼክ ማድረግ ያለባቸው ከአፓርትመንት ውጪ ኤሪያውን፣ ትምህርት ቤቶችን፣ ሆስፒታሎችን ያሉትን መሰረተ ልማት ያሟላ ትልቅ ሎኬሽን ላይ ነው የምንገኘው። ከዛም በተጨማሪ ወደ ኮምፓውንዱ ስንመጣ እያንዳንዱን የሰው ልጅ ለመኖር የሚያስፈልግ ቢያከራየው ቢኖርበት በትልቅ ሪተርን ኦን ኢንቨስትመንት መልሶ መሸጥ የሚችል ቢኖርበት በምቾት የሚኖርበት አይነት ቤት ነው። ያንን ያሟላ ቤት እንካችሁ እያልን ነው። በዋትስአፕም በቴሌግራምም ቀጥታ በመደወልም እኛም ማግኘት ይችላሉ። መልካም። መረጃውን እንዲወስዱ እንዳልኩትም በአካል መጥቶ ሳይቱ በተለይ እንዲያዩት ጥሩ ፕሮግረስ ስላደረገ እንዲያዩት መልክቴ ነው። ጊዜን ስለሰጠኝ ከልብ አመሰግናለሁ። መልካም። እኛም በደረጃ ሲሶ እናመሰግናለን።